ሸዋን በሾህ ይሉሃል። ይሄ ነው ዛሬ ሩታዬ ቀጥል አረገቻቸው። ከደስታዬ ጋር መጣ፣ ከደስታዬ ጋር ሄደች። አቤል ደግሞ አንተ አስመሳይ፣ አንተን ይሎ አስታራቂያ፣ አንተ እባብ ማለት ነው፣ አንተ አህያ፣ አንተ ደግሞ ምን አገባህ በሰው ህይወት ስትረገጥ እያየ ስለሆነ ነገሩ ከዚህ ላይ ይበቃናልና አብርሽን የምትመርጥ ከሆነ የልጇን እናት ምናምና ምን አገባህ ማለት ነው። መጀመሪያውን ከዚህ ሁላ ደረጃ ያደረስከው ማን ነው? አንተ ራስህ። መጀመሪያውን ሴት ማን ነው ያመጣ ለአብርሽ? አንተ። እና አሁን ምንድነው ሩታ እንደዚህ የምትወርድባት? ገና ትሰደባለህ፣ ገና ትረገጣለህ። አንተ እባብ ማለት ነው። አብርሽን የልጅሽን አባት ምረጭ። ምን አገባህ አንተ? መጀመሪያውን እኮ ሀብለህ እኮ ሴት ያመጣህ እኮ አንተ ነው። አሁን ሲበቃ ስትረገጥ ነገሩ ከዚህ ላይ እንቋጭ። አሁን ዛሬ ሩታዬን ጠርቻታለሁና የልጇን አባት መምረጥ አለባት። አንተን ይሉ አስታራቂ ማለት ነው። አብርሽ ደግሞ እንዴ ከልጅቷ ላይ አይንህን አንሰው ማለት ነው። ምነፈዘህ ቀረህሳ? አንተ እኮ ነህ ራስህ የጓደኞች ይጠቅሙኛል ብለህ በጓደኞችህ የምትመራ የነበረ አንተ ነው ማለት ነው። እና ሩታዬ ዛሬ ደግሞ ቀጠል ላረግሻቸው ማለት ነው። ይመችሽ። አያችሁ ጸጉሯ እንደዚህ አብርሽን ሰላም ያሳቀኝ ፓርቲ ማለት ነው። አብርሽን ሰላም ልትለው ስትል በቃ ፈዞ ቀረ። ሰላም አልልም አለ ማለት ነው። አሁን እንደዚህ ነው አየህ። ደግሞ ሙዚቃው ደግሞ እኔ እንጃ ሙዚቃውን ራስቸዋለሁኝ። ለማንኛውም አቤል አንተ አስመሳይ ነህ፣ አንተ እባብ ነህ፣ አንተን ይሉ አስታራቂ ምን አገባህ ማለት ነው። ሩታን አውሮፓ ቢወስዳት ይሄ ምንድነው ብቻ ሌላ ሀገር ጠርተዋልና ምንም አያገባ። በቃ ልጅቷ ህይወቷን መርጣለች። አብርሽና ሩታ ተለያይተናል ብለዋልና ተለያይተዋልኝ። አንተ ከዚህ ላይ ምንም ነገር አያገባም። ሁለተኛ ደግሞ አንተ ምን አገባ ምንድነው ያለውት? አልቅሰሽ እንደመጣሽ አልቅሰሽ ተሄጃለሽ። መቼም ቢሆን አታለቅሰም። አንድ ሰው ደግሞ ለፍቅር ደግሞ ማንኛውም ያለቅሳል ማለት ነው አይደለ? ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ ሩታና ደስታ አብረው መጥተው እና አቤል ቀጥል ብለዋል ማለት ነው። ቀጥል። እኔማ ወላሂ ሮባዬ በጣም ነው የሚመቸኝ። እኔ ጀግና ነው ጀግና። ወይኔ ያንተ ሚስት ብቻ የታደለች። ለማውራት እኮ አፍታ እኮ አይሰጣቸውም አፍታ። አብርሽ ደግሞ ይሄን ልጁን ሲያየው እንዴት እንደተቃጠለ። አዎ ገና ትቃጠላለህ አንተ። ምን ከውሽማ ጋር እየተንዘላዘልህ አንዴ ቤት ይገዛልሃል፣ አንዴ ደግሞ ማስታወቂያም ስትሰሩ ነበረ። እና መጀመሪያውን እኮ አንተ እኮ ጠብር ግፍ አድርገህ ከዚያኛው ህይወትህ ጋር ስትወጣ፣ ሁለተኛ ደግሞ መታረቅ ከፈለክ ሩታን ከወደድካት ሽምግልና ይዘህ ነው እንጂ ማስታረቅ ያለብህ። አንተ አቤል ሊያስታርቅህ አይችልም። አቤል በአንተ ህይወት ምንም አያገባውም። ጓደኛህ ነው። የጓደኛ ቦታ አለው። እንደ ጓደኛ ወደደው፣ አክብረው። ግን እሱ ያንተን ህይወት አይመራልህም። ሩታዬ ከደስታዬ ጋር ከተመቸሽ እኛም ይመቸናልኝ። አንዳንድ ሰዎች ደግሞ ሩታ እንዴት በ3 ወሯ እንዴት ፍቅረኛ ትይዛለች ብላችሁ ይሄን ያህል የሚያንጠረጠራችሁ ምን ሆናችሁ ነው? ምን አገባችሁ? እስቲ መጀመሪያ ቪዲዮውን እዩት ማለት ነው። ሩታ የሆነ ቪዲዮ ስትሰራ ሁሉም ህዝብ ግን ለምንድን ነው የሚነሳባት ማለት ነው? አብርሽ የሚያደርገውን ድርጊት ግን እያያችሁ ነው ወይስ እናንተ የአብርሽ ደጋፊ ስለሆናችሁ ለአብርሽ ስለምታሽቃብጡ? አይደለም። አስተያየት ስንሰጥ እኛ ዩቱበሮች ከሆነ አይቀር ለሁለታቸውን በሚያመጡት ቪዲዮ መረገጥ አለባቸው። ሩታም ስታጠፋ ሩታ፣ አብርሽም ሲያጠፋ አብርሽ። ግን ብዙ የሚያጠፋ ማን ነው? አብርሽ ነው። ሩታ ደግሞ እኮ ሄዳ እኮ ከወንድ ጋር አልተለጣጠፈችም። ምንድነው አብርሽ የሚያደርገውን ድርጊት እስቲ እኔ ይሄን ነገር ባደርገው አብርሽ ይናደዳል አይናደድም ብለው ነው እነዚህ ይሄን ነገር የሞከሩት እንጂ ማንም ሴት በወለደች በ3 ወሯ ወይም በ4 ወሯ እንደዚህ ነገር አታደርግም። ጠንቅቃችሁ ታውቃላችሁ። ግን የሰው ጥላቻ ስላለባቸው፣ የሰው ጥላቻ ደግሞ ወላሂ ምንም አያደርግም፣ የትም አያደርሰንም። በሚያመጡት ቪዲዮ አዎ ፈትፍቶ የሚረገጡ ከሆነ እርገጡ። አብርሽ አሁን እኔ አንቺን ሁሉ ነገር ልተውና ከአንቺ ጋር ነው መኖር የምፈልግ ሩታ ተይ ይላታልኝ። ግን እሱ ሙሉ ለሙሉ ከሄርሜላ ጋር ያለውን አላቋረጠም። ትናንትና ደግሞ እነሱን ቤት ገዛንልህ ምናምን እያሉ እና ቤላ እየመጡ ነበር። ዛሬ ደግሞ በሩታ ቤት ማለት በጓደኛው በአብርሽ ቤት በቃ እናንተ አብርሽ እስቲ ሩታ ማንን ትመርጣለች? ደስታን ነው የምትመርጥ ወይስ አብርሽን ነው? አብርሽን መምረጥ አለባት። የልጇ አባት ስለሆነ አንድ ላይ መሆን አለባቸው። ይህ ምንድነው? ቅናት ድፍት አድርጓቸው ማለት ነው፣ ሩታን ለማሰደብ። አቤል ደግሞ አንተ ማለት ነው የመጣህበትን መንገድ መጀመሪያ እወቅ። የመጠኔ ማን ይበል ማለት ነው። ሩታ እኮ ናት ከዚህ ያደረሰቻቸው። ማንንም ዩቱበር ከቡታጀራ ዩቱበር እንዳለ ዩቱበሩን በሙሉ በነገራችን ላይ ሩታ ናት ያሳደገቻችሁ ማለት ይቻላል ሙሉ ለሙሉ። ለምን እሷ እየተሰደበች እሷ እየተረገጠች ብዙ ነገር እየሆነች
አድጋችኋል። ብዙ ብዙ ለውጦች አድርጋችኋል አይደለ? በህይወታችሁ ተለውጣችሁ እያየናችሁ ነው። እና ስለዚህ እሱ አሁን ዛሬ መሰደብ የለባትም ነበረ። አልቅሰሽ እንደመጣሽ አልቅሰሽ ትሄጃለሽ የምትባል ሴትም አይደለችም። ማንም ሰው ደግሞ ለፍቅር ያለቅሳልኝ። እና አሁን ሩታ ያደረገችው ከደስታዬ ጋር የመጣየው እውነትም ደስታ፣ ወይኔ ደግሞ መልካቸው ሲያምር አንድ አይነት የዛሬ ደግሞ ፋ ብለሻልኝ። አብርሽ ደግሞ ማለት ነው አይንህን አንሳው እንጂ ከልጅቷ ላይ እንዴ! አይንህን እኮ ፍዝዝ ብለህ ቀረ። ሮባንማ ስታይ ደግሞ በጣም ነው የምትናደድ፣ ልክ ልክህን ስለሚነግር አንተ መጀመሪያ ከሄርሜላ ጋር ሆነ ያለውን ነገር ትተህ መታረቅ ከፈለግ አቤል አያስታርቅህም። አቤል ቅናተኛ ነው። ከፈለግ ሽምግልና ይዘህ ነው እንጂ አቤል እኮ ያንተን ትዳር የበተነ ሰው እኮ ነው ማለት ጓደኛ መስሎ ማለት። አንዳንድ ሰዎች ጓደኛ መስለው በህይወታችን ላይ ወላሂ በጣም ትልቅ ትልቅ ተጽዕኖ ነው የሚያደርጉብን። ይህን ነገር ማለት እና ዘወር ብላችሁማ እሰቡ። ብዙ ሰዎች ይወዱናል ብለን ሁሉ ነገራችን እንነግራቸዋለን። ሁሉ ነገራችን ግልጽ እናደርግላቸዋለን። ከዚያ በኋላ ቀስ እያረጉ እያጣሩ በህይወታችን ላይ ይገቡና ወላሂ ብዙ ብዙ ነገሮች ያበላሹብናል። እና አቤልም እንደዚያ ነው። እና ሾህን በሾህ ይሉሃል። ይሄ ነው ማለት ነው። ሩታ አብርሽ ያደረጋትን ነገር አሁንም ሩታ ለአብርሽ እያደረገች ነው እንጂ ሩታ ከደስታዬ ጋር ህይወት አልጀመረችም ማለት ነው አይደለም። ብትጀምር ደግሞ አብርሽ ደግሞ ፈተው ብሏል። ስለዚህ ሩታን እኔ የምመርጥ ደስታን ነው የምመርጥ ብላለች። በቃ እንደ ስሙ ደስታ። እኔ እኮ የሚገርመኝ የስሙ ነው ደግሞ የስሙ አወጣጥ በጣም ይገርመኛልና ደስ ይላል። ትችላላችሁ እናንተ ዲያስፖራም ሆነ ውጭ የሚወሰዳት አይወሰዳት ምንም አያገባቸው። አዋሳ የሚወሰዳት ያዝናናትም የምንወስዱ ባዝናናት አዋሳ እና ስለዚህ ሁላችሁም በቂጣቸው ቁጭ ስለምትሉ አብርሽ ደግሞ ምንም ማድረግ አይቻልም። መጀመሪያ ያጠፋኸው አንተ ነህ። የጓደኛ ቦታ ሌላ ስጥ፣ ለሚስትህ ሌላ ስጥ። እየመጡ ጓደኞችህ የሚመርጡልህን ቦታ የሚመርጡልህን እንትን አንተ አልቀበልም በል ማለት ነው። ስለዚህ ዛሬ ሩታዬ ብቻ ፏ ብለሻልኝ። ደግሞ አብርሽን ደግሞ ሰላም ልትዩ ወይኔ አብርሽ እንዴት እንደተቃጠለ በተለይ ከደስታዬ ጋር ስትመጣማ ማለት በቃ ቅጥል እኮ ነው ያሉ ማለት ሁላቸውም ያላሰቡት ነገር ነው እኮ እንትን ያላቸው። ሩታዬ ደግሞ ቀዘምነን እያለች ጎርደድ እያለች ከደስታዬ ጋር መጣች እና ሮባ በጣም ተመችቶኛል። ሩታዬም ደግሞ እንግዲህ አው ዝርዝር አርጌ እስቲ ንገሪያቸው ሲላትኝ ሮባ እኔማ ዝርዝር አርጌ ምን ጥርጥር አርጌ ነው የምነግራቸው እንዲገባቸው አርጌ። ስለዚህ የተፋታ ባልና ሚስት እዚህ ላይ ምርጫ አያስፈልግም አይደለ? ተፋታችሁ አይደለ? የተፋታ ሰው የሚታረቅ በሽምግልና ነው እንጂ ጓደኛ መቼም ጓደኛ የሚያስታርቅ መቼ ነው? የሆነ ባልና ሚስት በአንድ ቤት ሆነው